ወጣት ማለት የነገ የሀገር ተረካቢ ትውልድ ሲሆን ይህ ትውልድ አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ በእርስ በርስ ጦርነቶች በዛም በዚህ ወገን ብዙዎቹ አልቀዋል። የተቀሩት ደግሞ የተሻለ ሕይወት ፍለጋ ስደት ላይ ተሰማርቶ በየበረሃው የአሞራ ስሳይ ሆነው በባህር ደግሞ የአሳ እራት ሆነው ቀርተዋል። የታፈነ ሕዝብ አንድ ቀን መተፈሻውን እንደሚያገኝ ምንም ጥርጥር የለውም። አሁን እንግዲህ የዩኒቨርሲቲ ተማሪዎች ንቅናቄ ተጀምሯል። የዩኒቨርሲቲ ተማሪዎችን ንቅናቄ ደግሞ አስተማሪውም፣ ምሁራኑም፣ አርብቶ አደሩም፣ አርሶ አደሩም፣ ነጋዴውም፣ ሾፌሩም የሚመለከተው አካል ሁሉ ይህንን ሰላማዊ ትግል ወይም ደግሞ ህዝባዊ እምቢተኝነትን መቀላቀል አለበት። የአብይ አህመድ አገዛዝ የሚወገደው በህዝባዊ ኃይል ፋኖ ትጥቅ ትግል ብቻ ሳይሆን በህዝባዊ እምቢተኝነት በህዝባዊ ማዕበል ስታገዝ ብቻና ብቻ ነው። ይህ አገዛዝ ለሀገር የማይበጅ ለጎረቤት ሀገራትም የማይበጅ ክፉ የሆነ ስርዓት ወይም አገዛዝ ስለሆነ ይህንን አገዛዝን ካላስወገድን በስተቀር የሀገራችን ሰላም፣ መረጋጋት፣ የሀገራችን ሉዓላዊነት ሊከበር አይችልም። ለቀጠናው መረጋጋት ሲባል ከጎረቤት ሀገራት ጋር በዲፕሎማሲ ሰጥቶ በመቀበል በሰላም ለመኖር ከተፈለገ ይሄ አገዛዝ በአጭር ጊዜ ውስጥ በትጥቅ ትግልና በህዝባዊ እምቢተኝነት መወገድ አለበት። ከተወገደም በኋላ የሽግግር መንግስት ተመስርቶ የሽግግር ፍትህ በመዘረጋት ወንጀለኞች ከየትም ቦታ ተለቅሞ መጥተው ለፍርድ እንዲቀርቡ መደረግ አለበት። ህዝባዊ ማዕበል ለስር ነቀል ለውጥ፣ ድል ለህዝባዊ ፋኖ ነው።